ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 17 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ዋና ዋናዎቹን አስቀድመን ርዕሶቹን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ሕዝብ በወሎ ቤት አማራ አካባቢ ወታደራዊና ድርጅታዊ ተጋድሎን በማጠናከር የሶስተኛ ዙር የፖለቲካ መኮንን ሰልጣኞችን አስመርቋል። የተጋድሎውን ሁለንተናዊ ገጽታ የሚዳስስ ዘገባ ይዘናል። ለከበባ የገባውን ጦር መተን አስቀርተነዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ባንታ ባተ አንደኛ ኮር ገልጿል። በውጊያዎቹ የተገኙ ውጤቶችን ይፋ አድርጓል። የውጊያውን ዝርዝር መረጃ ታደምጡታላችሁ። መዋጮ ከፍለን ያቆምነው መንግስት አፈናቀለን ሲሉ በሐዋሳ ከተማ ፊላደልፊያ ቀበሌ ነዋሪዎች ቅሬታቸውን ገልጸዋል። ከኮሪደር ልማት ጋር በተያያዘ የተነሳውን የመፈናቀል ጉዳይና የነዋሪዎቹን አቤቱታ በዝርዝር እንዳስሰዋለን። አታስቆሙኝም ሲል የኤርትራ መንግስት በተባበሩት መንግስታት የሰብአዊ መብት ሪፖርቶች ላይ አጸፋዊ ምላሽ ሰጥቷል። የጄኔቫና የኒውዮርክ ሪፖርቶችን ተከትሎ የተሰጠውን ምላሽና የጉዳዩን ዲፕሎማሲያዊ አንድምታ እንቃኘዋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን አካተን ቀርበናል። እስከ መጨረሻው አብራችሁን ቆዩ እያለን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ሁለንተናዊ ተጋድሎ በወሎ ቤት አማራ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ሕዝብ በብልጽግናው ሰራዊት ላይ ወታደራዊ የበላይነትን የወሰደበትን የሰራዊት ማስኮብለል ስራ ሲሰራ እዙ ያደራጀው ጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ ማሰልጠኛ ማዕከል የሶስተኛ ዙር ሰልጣኞችን አስመርቋል። የአጼ ምኒልክ ሕዝብ ህዝብ ግንኙነት መምሪያ የዕለቱን ሰራዊት ማስኮብለል ስራ አስመልክቶ ለጣና ቴሌቪዥን በላከው መረጃ የጠላት ሰራዊት መነሻቸውን ከመቄት ከላስታና ጋዝ ጊብላ ወረዳ አድርጎ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ሕዝብ አሳምነው ኮር ውስጥ የሚገኙ ክፍለ ጦሮችን ተቀላቅለዋል ብለዋል። የህዝብ ግንኙነት መምሪያው አክሎም ሰኔ 16 እና 17 ቀን 2018 ዓ.ም የተቀላቀሉት መሰረታዊ ወታደር በላይነህ አለበል ላልኪው ከሚንቀሳቀሰው 38ኛ ክፍለ ጦር 6ኛ ሬጅመንት አንድ እግረኛ 2 ዲሽቃ ምድብተኛ በድምሩ 3 የመከላከያ ሰራዊት አባላት ላልኪው ከሚንቀሳቀሰው 38ኛ ክፍለ ጦር 6ኛ ሬጅመንት 14ኛ ክፍለ ጦር እንዲሁም መሰረታዊ ወታደር ሙሉ ገብሬ 10 አለቃ ጌታውን እንዳለው 10 አለቃ ክንዱ ፈንታውንና 10 አለቃ ገብርዬ አክሊሉ ከመቄት በመነሳት 81ኛ ክፍለ ጦርን በጥቅሉ 8 የመከላከያ ሰራዊት አባላት ፋኖን ተቀላቅለዋል። ዛሬ ፋኖን የተቀላቀሉት የመከላከያ አባላቱ 8 ጥቁር ክላሽ፣ 6 የክላሽ ካዝና ከነተተኳሹ 4 የደረትና የወገብ ትጥቅ፣ 6 የእጅ ቦምብ ይዘው መቀላቀላቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ሕዝብ ያደራጀው የጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ለሶስተኛ ዙሪያ ያሰለጠናቸውን ታጋዮች አስመርቋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ሕዝብ ስር የሚገኘው የጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የፖለቲካ መኮንኖችን አሰልጥኖ ያስመረቀው ከዙ 105ኛ ኮር ከተውጣጡ የፋኖ አባላት መሆኑን የገለጸው የዙ ህዝብ ግንኙነት መምሪያ ስልጠናውን ለወራት እየተከታተሉ መሆናቸውን ተናግረዋል። የህዝብ ግንኙነት መምሪያው አክሎም ቁጥራቸው 27 የሆኑት እነዚህ የፖለቲካ መኮንኖች ከሚያዝያ 27 ቀን 2018 ዓ.ም እስከ ሰኔ 16 ቀን 2018 ዓ.ም ድረስ ከፍተኛ ስልጠናቸውን ሲከታተሉ የቆዩ ሲሆን ተመራቂዎቹ በማዕከሉ ቆይታቸው ከወሰዱት ሰፊ የንድፈ ሐሳብ ትምህርት ባሻገር በምዕራብ ወሎ ቀጠና በተለያዩ አካባቢዎች እየተዘዋወሩ በርካታ ተግባራዊ የህዝብ ግንኙነትና የንቅናቄ ስራዎችን ሲያከናውኑ የቆዩ ናቸው ብለዋል። በአሁኑ ወቅት እየተካሄደ ያለው የአማራ ህዝብ የሉና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን ከግምት ውስጥ በማስገባት መሬት ላይ ከሚደረገው ወታደራዊ እንቅስቃሴ ጎን ለጎን በጠላት ላይ የሐሳብና የፕሮፓጋንዳ የበላይነትን መውሰድ እጅግ አስፈላጊ መሆኑን የገለጸው የህዝብ ግንኙነት መምሪያው ይህንን ክፍተት ለመሙላት ታስበው የሰለጠኑት የዛሬዎቹ ተመራቂ መኮንኖች የታላቁን የጄኔራል አሳምነው ጽጌን ታሪካዊ ቃልና አደራ አንግበው ህዝብን የማስተማር የማደራጀት እንዲሁም የማታገል ከፍተኛ ኃላፊነት ተጥሎባቸዋል በማለት ተናግረዋል። ተመራቂዎቹ በማሰልጠኛ ማዕከሉ በነበራቸው ቆይታ በተለያዩ ርዕሰ ጉዳዮች ዙሪያ የላቀ ግንዛቤ እንዲጨብጡ የተደረገላቸው ሲሆን ፖለቲካ፣ መንግስትና የመንግስት መሰረታዊ ግዴታዎች፣ ህገ መንግስት፣ ሀገረ መንግስትና ርዕዮተ ዓለም፣ የአማራ ብሔርተኝነት፣ የጦርነት ፕሮፓጋንዳና የፋኖነት ፍልስፍና፣ በትግሉ ሂደት የተስተዋሉ ተጨባጭ ችግሮችና መፍትሄዎቻቸው የሚሉትን ያካተተ ጥልቅ ስልጠና መውሰዳቸውን ጨምሮ ገልጿል።
ለከበባ የገባውን ጦር መተን አስቀርተነዋል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ዋንታባት አንደኛ ኮር ለከበባ የገባውን የብልጽግናውን ሰራዊት መልሶ በመክበብ ወታደራዊ ኪሳራ እንዳደረሰበት አስታውቋል። የሜጀር ጄኔራል ዋንታባት አንደኛ ኮር ህዝብ ግንኙነት ክፍል ጉና ክፍለ ጦር በዛሬው ዕለት ያደረገውን ተጋድሎ አስመልክቶ ለጣና ቴሌቪዥን በላከው መረጃ ውጊያው የተካሄደው በ8 ግንባሮች መሆኑን ተናግሯል። በአማራ ፋኖ የትግል ታሪክ የመጀመሪያው ክፍለ ጦር የሆነው ጉና ክፍለ ጦር በስሩ የሚገኘው አንዳቤት ብርጌድ ያካሄደውን ውጊያ አስመልክቶ የኮር ህዝብ ግንኙነት ክፍል ሲገልጽም በአንዳቤት ወረዳ መካነ ስላሴ፣ ውቤ ከተማ፣ ጉልት አፋፍ፣ ጎመለል፣ ወሳንጃ፣ ወይባኝ ቤተ ማርያም ተራራ ማማ ግርጌ ነው። በእነዚህ አካባቢዎች የጸረ አማራው ብልጽግና ሰራዊት ውጊያ ለማድረግ ቢሞክርም በጀግናው ፋኖ ከበባ ውስጥ ገብቶ አከርካሪውን በመስበር ታላቅ ድል ተጎናጽፈናል ሲል አስታውቋል። የብልጽግናው ሰራዊት በሜካናይዝድና በእግረኛ ታጅቦ ለከበባ ገብቶ እንደነበር የገለጸው የሜጀር ጄኔራል ዋንታባት አንደኛ ኮር ህዝብ ግንኙነት ክፍል ጠላት የጨበጣ ውጊያ ቢከፍትም በአናብስቶች በደረሰበት ብርቱ ምት ከፍተኛ ሰዋዊ፣ ቁሳዊና ስነልቦናዊ ኪሳራ ያስተናገደው የጠላት ኃይል የንጹሐንን ሀብት ንብረት ዘርፏል፣ የማህበራዊ ተቋማትንም አውድሟል ብለዋል። የብልጽግናው ሰራዊት ያደረሰውን ጉዳት አስመልክቶ የአካባቢው ነዋሪዎች ሲገልጹም ዳሳሽ አበበ ዳኘ የተባሉ ግለሰብ 55,000 ተወስዶባቸዋል። አቶ ክንዱ መንጌ ደግሞ ራሳቸውን የሚጠብቁበትን የግል መሳሪያቸውን ዘርፎ ወስዶባቸዋል ብለዋል። የመካነ ስላሴ ቀበሌ የእንስሳት ሕክምና መስጫ ሙሉ ቁሳቁስ መውደሙን የሚናገሩት የዓይን እማኞች የመካነ ስላሴ ቀበሌ የማህበራት ሰነድም ሙሉ በሙሉ ወድሟል። ከዚህ በተጨማሪም የመካነ ስላሴ አንደኛ ደረጃ ሙሉ ሳይክል ትምህርት ቤት፣ የርዕሰ መምህሩ ቢሮ፣ የትምህርት ቤቱ የመምህራን ማረፊያ ከፍተኛ ጉዳት ደርሶባቸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 204ኛ አስቻለው ደሴ ኮር እቴጌ ጣይቱ ክፍለ ጦር የብልጽግናውን ሰራዊት ማስኮብለሉን አስታውቋል። በአርበኛ ተሾመ አበባው የሚመራው 204ኛ አስቻለው ደሴ ኮር የብልጽግናው ሰራዊት አባላት የስርዓቱን ባህሪ በመረዳት ሙሉ ትጥቃቸውን እንደያዙ ዛሬ ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የብልጽግናው ሰራዊት መስመራዊ መኮንኖች ናቸው። የሻምበል መሪው ጌታቸው አደራጀውና ቡድን መሪውን እያየው አበጀንና መቶ አለቃ አባቡ አድኖን ጨምሮ እንዲሁም መቶ መሪው ጌታቸው አበጀና ቲም መሪው ማስተዋል እሸት የሚባሉ መሆናቸውን የኮር ህዝብ ግንኙነት ክፍል ተናግሯል። መዋጮ ከፍለን ያቆምነው መንግስት አፈናቀለን። የሐዋሳ ነዋሪዎች በሐዋሳ ከተማ አዲስ ክፍለ ከተማ ፊላደልፊያ ቀበሌ ውስጥ በተለምዶ የወንዝ ዳር የታጋይ መንደር ተብሎ በሚጠራው አካባቢ የሚኖሩ ዜጎች ከቅርብ ጊዜ ወዲህ እየተካሄደ ካለው የሐይቅ ዳር የኮሪደር ልማት ጋር በተያያዘ ከፍተኛ የህልውና አደጋ እንደተጋረጠባቸው አስታወቁ። መዋጮ በመክፈል ያቆሙት መንግስታቸውም እንዳፈናቀላቸው ተናግረዋል። የነዋሪዎቹን ቅሬታ ሰምቶ መረጃውን ያጋራው መሰረት ሚዲያ እንደገለጸው እነዚህ ነዋሪዎች በአካባቢው ከግማሽ ምዕተ ዓመት በላይ ማለትም ከ52 ዓመታት ለሚበልጥ ጊዜ ማህበራዊ ህይወታቸውን የመሰረቱ ትውልድ ያፈሩና አካባቢውን በራሳቸው አቅም ያለሙ ዜጎች ናቸው። ይሁን እንጂ አሁን ላይ መንግስት ልማትን በማስታከክ ያለምንም የካሳ ክፍያና የምትክ መሬት ዝግጅት መኖሪያ ቀያቸውን ጥለው እንዲወጡ ያስገደዳቸው መሆኑን በከፋ የሐዘን ስሜት እየገለጹ ነው ብለዋል። ነዋሪዎቹ እስከ 2000 ዓመተ ምህረት ድረስ የሚጠበቅባቸውን የቦታና የእርሻ ግብር በህጋዊ መንገድ ሲከፍሉ የቆዩ ቢሆንም ከዛ ጊዜ በኋላ ግን መንግስት ያለምንም ግልጽ ምክንያት ግብር እንዳይከፍሉ ማገዱን ገልጸው ይህ ብቻ ሳይሆን ማህበረሰቡ ከራሱ ጉረሮ እየነጠቀ ባዋጣው ገንዘብ የመብራት መስመር፣ የውሃ አቅርቦትና አልፎ ተርፎም የብልጽግና ፓርቲ ጽህፈት ቤት ግንባታን ሙሉ በሙሉ በራሱ ወጪ አከናውነናል ብለው ለሚዲያው ተናግረዋል። ነዋሪዎቹ አክለውም ከተማዋ ስትሰፋና ለሌሎች አካባቢዎች የካርታ ፕላን ሲዘጋጅ ለእነርሱም መሰል ህጋዊ ማረጋገጫ እንዲሰጣቸው በተደጋጋሚ ቢጠይቁም ከአስተዳደሩ የሚሰጠን ምላሽ አረፋችሁ ተቀመጡ የሚል የንቀትና የማግለል ምላሽ ነው። ችግሩ ይበልጥ የተባባሰው በቅርቡ በአዲስ ከተማ ክፍለ ከተማ በተካሄደ ስብሰባ ላይ ነው። የልማቱ አካል የሆነውን የኮሪደር ስራ ምክንያት በማድረግ የአካባቢው አመራሮች ነዋሪዎቹ በአጭር ቀናት ውስጥ በተለይም በሳምንቱ መጨረሻ አካባቢውን ለቀው እንዲወጡ የቃል ትዕዛዝ አስተላልፈዋል ሲሉ ይናገራሉ። ከዚህም ባለፈ የአዲስ ከተማ ክፍለ ከተማ አመራሮች በመካከላችሁ አቅም ያላቸው ነዋሪዎች አሉና ገንዘብ በማዋጣት አቅም ለሌላቸው የሁለት ወር የቤት ኪራይ ክፈሉ የሚል ኃላፊነት የጎደለውና ህዝብን ያላገናዘበ አስተያየት መስጠታቸው ነዋሪዎቹን በእጅጉ እንዳስቆጣቸው የገለጸው መሰረት ሚዲያ የከተማ አስተዳደር መውሰድ የነበረበትን ኃላፊነት በህዝቡ ጫንቃ ላይ ለመጫን መሞከሩ እጅግ አሳዛኝ ክስተት ሆኗል። ነዋሪዎቹ የከተማዋን ልማትም ሆነ የሐይቅ ዳር ፕሮጀክቱን እንደማይቃወሙና እንዲያውም እንደሚደግፉ በግልጽ ያሳውቃሉ። ነገር ግን ማንኛውም የልማት ስራ የዜጎችን ሰብአዊ መብት ክብርና የንብረት ባለቤትነት ህግን በተከተለ መልኩ መከናወን እንዳለበት አጥብቀው ያምናሉ። በተለይም ድርጅቱ ስርዓቱ ታመንለታል የሚለውን ህገ መንግስት እንኳን የጣሰ መሆኑን የሚናገሩት ተጎጂዎች የኢትዮጵያ ህገ መንግስት የዜጎችን የንብረት መብት በግልጽ ያረጋገጠ ሲሆን የህዝብ መሬት ለልማት ሲወሰድ በቅድሚያ ማሳወቅ፣ ፍትሐዊ ካሳ መክፈልና ምቹ የመቀየሪያ ቦታ መስጠት አስፈላጊ መሆኑን የመሬት ለልማት የመጠቀም አዋጅ በግልጽ ያስቀምጣል። የከተማ አስተዳደሩ የፈጸመው ይህን ስርዓቱ
የቆመበትን መሰረቱን ጭምር ነው ብለዋል። ነዋሪዎቹ አክለውም አሁን በሐዋሳ ከተማ እየተፈጸመ ያለው ድርጊት ግን እነዚህን ሁሉ ብሔራዊ ህጎች የጣሰና ቤተሰብን በትኖ የዜጎችን የመኖር ህልውና አደጋ ላይ የጣለ ተግባር ነው። ለሐዋሳ ከተማ ከንቲባ አቶ ጥራቱ በየነና ለሌሎችም አግባብነት ላላቸው አስተዳደራዊ ቢሮዎች በተለያዩ ወራት ተደጋጋሚ የቅሬታ ደብዳቤዎች ቢገቡም እስካሁን ድረስ ምንም አይነት ተገቢ ግልጽና ህጋዊ ምላሽ አልተሰጠም በማለት ጉዳዩን አስረድተዋል። በከንቲባው ተቋቁሟል የተባለው የቅሬታ ሰሚ ኮሚቴም ቢሆን በአካባቢው ተገኝቶ ህዝቡን በቀጥታ የማነጋገርም ሆነ የችግሩን ስፋት የመረዳት ስራ አልሰራም ሲሉ የሚናገሩት የከተማዋ ነዋሪዎች፣ በመሆኑም ማህበረሰቡ ይህ አስተዳደራዊ በደል በአስቸኳይ እንዲቆም ከንቲባው በአካል ተገኝተው ህዝቡን በክብር እንዲያወያዩና በህጉ መሰረት የካሳና የምትክ ቦታ ዝግጅት እንዲደረግላቸው አጥብቀው እየጠየቁ ይገኛሉ ብለዋል። አታስቆሙኝም። ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብት ሪፖርት በተደጋጋሚ ጊዜ ጄኔቫና ኒውዮርክ ላይ ኤርትራን በተመለከተ ያቀረባቸው ሪፖርቶች በኤርትራ ላይ የተሰናዱ መምቻ ቆመጦችና መግረፊያ ጅራፎች ናቸው ሲል የኤርትራ መንግስት ምላሽ ሰጥቷል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት የመንግስታቸው አቋም ጅራፍና ቆመጥ ወይም ዊፕላሽና ከጁል የሚሉት ቃላትን ተጠቅመው የተቃወሙት የተባበሩት መንግስታት ድርጅትን ሪፖርት ኤርትራን በብሔራዊ አገልግሎት የመክሰስ ሞራልም ሆነ ህጋዊ አቅም ያለው አካል የለም፣ የሚካሄደው ምልመላም አታስቆሙንም በማለት መንግስታቸውን ተከላክለዋል። ሪፖርቱ የወጣው ከቅንሳቢ ያለመሆኑን የተናገሩት ሚኒስትሩ እኛ የብሔራዊ ውትድርና አገልግሎትን የማናቆመው የተባበሩት መንግስታት ድርጅት ቃሉን ባለመጠበቁና ከኢትዮጵያ የሚሰነዘር ጥቃት ስለሚያሳስበን ነው ብለዋል። ከዚህ በፊት ኤርትራ ስትገነጠል ከ65,000 በላይ የትጥቅ ትግል ተሳታፊ የነበሩ ወታደሮችን መበተናቸውን በባድሜው ጦርነትም ከአልጀርሱ ስምምነት በኋላ 105,000 የብሔራዊ ውትድርና ግዳጅ ጥሪን ተቀብለው የዘመቱ ወታደሮችን መበተናቸውን አስታውሰው ሆኖም የኢትዮጵያ መንግስት የአልጀርሱን ስምምነት አላከብር ብሎ በእኛ ላይ ጫና ሲያሳድር ዓለም አቀፉ ማህበረሰብ ጥያቄያችንን ሊሰማን አልፈለገም ነበር። አሁን ስልጣን ላይ ያለው የኢትዮጵያ መንግስትም ሊወረን እንደሆነ ዓለም የሚያውቀው ቢሆንም የኛ ስጋት ሊገባው አልቻለም። ስለዚህ በብሔራዊ ውትድርና ስም የተከፈተብን ዘመቻ ከቅን ልቦና የወጣ ሳይሆን ኤርትራን ለማንበርከክ ተብሎ የታሰበ ጅራፍና ቆመጥ ነው በማለት ተከላክለዋል። ከዚህ በፊት 140 ሺህ ወታደር ሲበትኑ የተባበሩት መንግስታት ድርጅት ለተበተኑት ወታደሮች ምንም አይነት ድጋፍ አለማድረጉን የከሰሱት አቶ የማነ የባድሜውን ጦርነት ምክንያት ያደረጉት የህወሓት ኢህአዴግን መንግስት ነው። ሆኖም የባድሜውን ጦርነት የጀመረውም ሆነ በራስ ዱሜራና በኃይላባ ደሴቶች ምክንያት ከጅቡቲና የመን መንግስቶች ጋር ጦርነት ቀድሞ የከፈተው የኢሳያስ መንግስት መሆኑን ዓለም ቀድሞ አውቆት ያደረው እውነታ ነው። የተባበሩት መንግስታት ድርጅት በኤርትራ መንግስት ላይ የሰብአዊ መብት ጥሰትና በአገሪቱ የሚካሄደው ማብቂያ የሌለው የብሔራዊ ውትድርና አስገዳጅ ምልመላን አስመልክቶ በብርቱ መውቀሱ ይታወሳል። የኤርትራው መንግስት በተደጋጋሚ ጊዜ በዚህ ጉዳይ የሚቀርብበትን ሪፖርት ሲከላከል ቢቆይም ከተባበሩት መንግስታት ድርጅት የሚቀርብበት ሌላው ጥያቄ ለምን ገለልተኛ አጣሪ ቡድን ገብቶ እንዲያጣራ በርህን አትከፍትም የሚል ነበር። በዚህ ሁሉ ጊዜ የሚቀርብበትን ወቀሳና ትችት ሲከላከል የኖረው የአስመራው መንግስት ዛሬ ግን ይለይላችሁ ሲል እንቅጩን ተናግሯል። አቶ የማነ የመንግስታቸውን አቋም ይፋ ባደረጉበት መግለጫቸው የኢትዮጵያ መንግስታት በተፈራረቁ ቁጥር ጡንቻቸውን የሚያሳዩት በእኔ ላይ ነው። የቀደመው መንግስት በቅኝ ግዛት ሲያሰቃየኝ ነበር። በህዝብ ድጋፍና በጽናት ተጋድሏችን ነጻ ወጣን። በኋላም በባድሜ ድንበር ምክንያት አድርጎ ወረራ ከፈተብን። እሱንም በብቃት መክተን ዳን። አሁንም በባህር በር ስም ሊወረኝ ነው። ስለዚህ የብሔራዊ ውትድርና ምልመላ ላቆም አልችልም ሲሉ የአስገዳጅ ብሔራዊ ውትድርና መላው ምክንያት ኢትዮጵያ መሆኗን ተናግረዋል። ከቀናት በፊት በአስመራና በትግራይ የተከበሩ የሰማዕታት ቀኖች ነበሩ። በእነዚህ በዓላት ላይ የትግራይ ክልሉ ገዢ ደብረጽዮንና የአስመራው መንግስት መሪ ኢሳያስ አፈወርቂ ተመሳሳይ ክስና ወቀሳ በኢትዮጵያ ላይ ማቅረባቸው ይታወሳል። ዛሬ ደግሞ አቶ የማነ ኢትዮጵያ ናት ወደ አስገዳጅ ብሔራዊ ውትድርና ያስገባችን በማለት በይፋ ከሰዋል። ዓለም አቀፉ ሂውማን ራይትስ ዎች በህወሓት ላይ ባወጣው ሪፖርቱ በትግራይ ክልል ተግባራዊ የሚደረግ አስገዳጅ የወታደር ምልመላና አሳሪው ህግ የተቀዱት ከኤርትራ ነው። የህወሓት አሁናዊ እንቅስቃሴዎች የተቀዱ ከኤርትራ ሞዴል ነው በማለት ነው። ሌላው የአቶ የማነ መከራከሪያ ነጥብ አቶ መለስ ይመሩት የነበረውን የኢትዮጵያን መንግስት መውቀሳቸው ነው። የባድሜን ድንበር ውዝግብ ምክንያት በማድረግ ወረራ ከፍቶብኛል ብለው የከሰሱት አቶ መለስ ዜናዊን መንግስት ነው። በወቅቱ ከኤርትራ በኩል ምንም አይነት ትንኮሳም ሆነ የጦርነት ቅስቀሳ አይከፈትብንም፣ በኤርትራ በኩል እንኳን ጥይት ጅራፍ አይጮህም ብለው በካቢኔያቸው ፊት ለኤርትራ የተሟገቱት አቶ መለስ ነበሩ።
የአይደር ሆስፒታልን በአውሮፕላን መደብደብን ተከትሎ የኢትዮጵያ ጦር የአጸፋ ምላሽ መስጠት ከጀመረ በኋላም የኤርትራን ጦር እስከ አስመራ ድረስ ሲያስወጣው የአስመራውን መንግስት ከመገልበጥ ይልቅ የኢትዮጵያን ጦር ወደ አገሩ እንዲመለስ ያደረጉት አቶ መለስ ዜናዊ ነበሩ። በዚህ ውሳኔያቸውም ጄኔራል ጻድቃንን ጨምሮ በርካታ ወታደራዊ መኮንኖችና የህወሓት መሪዎች በአቶ መለስ ላይ ቅሬታቸውንም ቁጣቸውንም ማቅረባቸው አይዘነጋም። የህወሓት ክፍፍል አንዱ ምክንያትም አስመራ ድረስ ገብተን የኢሳያስን መንግስት እንዳናወርድ ያደረገን መለስ ነው በማለት እንደሆነ የሚታወቅ ነው። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ዛሬ በአደባባይ ወራሪና ህግ የማያከብር ብለው የከሰሷቸው በዚህ መጠን ለኤርትራው መንግስት ጥብቅና በመቆማቸው ከትግል አጋሮቻቸው ጋር የተጣሉላቸውን አቶ መለስ ዜናዊን ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።